ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ የምንችል ሰዎች ለእግዚአብሔር ቃል ክብር በእግሮቻችን እንቆማለን። ቃሉ በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመውም ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። የምለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥ። አዲሱ መደበኛ ትርጉም አንድ ጊዜ ላንብብ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ከብዙ ምስክር ፊት ከእኔ የሰማኸውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ። እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። እንደዚሁም በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካልተወዳደረ የድሉን አክሊል አያገኝም። ትጉህ ገበሬም ከሰብሉ ለመጠቀም የመጀመሪያ ሊሆን ይገባል። እኔም የምለውን ልብ በል፣ ጌታ በሁሉ ነገር ማስተዋልን ይሰጣልና። እንደሚገባ መኖር በሚል ርዕስ የእግዚአብሔርን ቃል እንካፈላለን። ዘመኑ ታውቃላችሁ እንደሚገባ ከሚኖር ይልቅ እንደ ልቡ ሚኖር በዝቷል። እንደ ልቡ ሚኖር እንደ ልቡ የሚያገለግል ከአምላክ ልብ ይልቅ ለራስ ልብ የቀረበ በዚህ በጣም አስከፊና መጨረሻውን በሚናገር ዘመን ላይም ሆነን ደግሞ እንደምታውቁት እጅግ በጣም የበረቱ ትምህርቶች፣ ብዙ እንዲህ አይነት ነክ መንፈሳዊ ተግባሮች በሙሉ አማኙንም አገልጋዩንም እንደሚገባ እንዲኖር ከሚያደርጉ ይልቅ ሰው እንደ ልቡ እንዲኖር የሚያደርጉ በርትተዋል። በፍጹም ትህትና ነው ይሄ የምለው። ብዙ ነገር ዘመኑ ላይ እየነገሰ ያለው በእርግጥ የዘመን መጨረሻ አንዱ ምልክት ቢሆንም ግን ልንነቃ ስለሚያስፈልገን ዘመኑ ላይ እየነገሰ ያለው ትምህርት እንደ ልባችን እንድንኖር እንደ ልባችን እንድናገለግል የሚያደርግ እንጂ እንደሚገባ እንድንኖር የሚያደርግ አይደለም። የሚገርመው መጽሐፍ ቅዱስ ግን የሚገባ የህይወት ስርዓት አለው። እግዚአብሔር እንድንኖረው የሚፈልገው እንድናገለግልበት የሚፈልገው ስርዓት አለው። አምላካችን እግዚአብሔር የስርዓት አምላክ ስለሆነ ዘመን ቢቀያየር አምላክ አይቀያየርም። ኪዳን ተለውጦ እንኳን ያው አምላክ ነው ያለው። በኪዳን ለውጥ የተለወጠ አምላክ ስለሌለ እንደ ልባችን ከመኖር እግዚአብሔር ይጠብቀን። እንደሚገባ መኖር ወይም ማገልገል ስንል በተሰጠን ጸጋ በአግባቡ መኖር ማለት ነው። በእኛ ኃይል፣ በእኛ ችሎታ፣ በእኛ አቅምም እዛ ነገር ላይ መገኘት ሳይሆን ከአምላክ ዘንድ ይህን የተገባ ህይወት እንድንኖር የተገባ አገልግሎት እንድናገለግል በዛ በተሰጠን ጸጋ መመላለስ፣ ለዛ ለተሰጠን ጸጋ በቂ ምላሽ መስጠት። እንደሚገባ መኖር ወይም እንደሚገባ ማገልገል አካሄድን በማሳመር በመሰጠት መመላለስ ለኔ ይገባኝ። ይህንንም የህይወት አካሄድ የሚገርማችሁ የተቀበልነው ነው፣ ከእግዚአብሔር ዘንድ ያገኘነው ነው። በዚህ በአማራ አካሄድ በአማራ የህይወት ምልልስ በተሰጠን ጸጋ መኖር በቃ መጽሐፍ ቅዱሳችን አጥብቆ የሚነግረን እውነት ይህንን ነው። እንዲህ አይነት የሚገባን ኑሮ ታውቃላችሁ፣ የሚገባ ኑሮ ለአምላክ መስጠት፣ የሚገባን አገልግሎት ለእግዚአብሔር መስጠት መስዋዕት ስለሆነ በፊቱ ጳውሎስ ለኤፌሶን ቤተክርስቲያን፣ ለፊልጵስዩስ፣ ለተሰሎንቄ፣ ለቆላሲያስ ደግሞ ለጢሞቴዎስ
ደግሞም ለቲቶም ጭምር ቃል በቃል እንዴት እንደሚገባ መኖር እንዳለባቸው፣ እንዴት እንደሚገባ ማገልገል እንዳለባቸው አድሬስ አድርጓቸዋል። ከዚህ ውጪ ደግሞ ቃል በቃል ባልሆነ በተዘዋዋሪ መንገድ ደግሞ በእያንዳንዱ መልእክቱ ይህንን ሐሳብ ይህ አምላክ ምን አይነት ኑሮ እንደሚፈልግ፣ በምን አይነት ምልልስ እንድንመላለስ፣ በምን አይነት ምልልስ እንድናገለግለው እንደሚፈልግ ቃል በቃል ለነዚህ ቤተክርስቲያን በተዘዋዋሪ መንገድ ደግሞ በእያንዳንዱ መልእክቱ አስቀምጦታል። ከዛ ውስጥ ለምሳሌ ፊልጵስዩስ 1 ብቻ ለክርስቶስ ወንጌል እንደሚገባ ኑሩ። አንደኛ ተሰሎንቄ መወደው ቃል ምዕራፍ 2 ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትኖሩ ዘንድ አበረታታናችሁ፣ አጽናናናችሁ፣ አጥብቀን ለመናችሁ። ኤፌሶን 4:1 ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እንለምናችኋለን። ቆላስያስ 1:10 የምንጸልየውም ለጌታ እንደሚገባ እንድትኖሩና በሁሉ ደስ እንድታሰኙት ነው። በጥቂቱ ለነዚህ ቤተክርስቲያን ቃል በቃል ይህንን ሐሳብ ነገራቸው። ለሌላ ለማንም አይደለም፣ ለኛም አይደለም፣ ለራሳችሁም አይደለም። የሚገባ ኑሮ የምትሰውት ለእግዚአብሔር ነው። ለእግዚአብሔር እንደሚገባ ኑሩ። ይህንን አምላክ ለተቀበላችሁ ጥሪ እንደሚገባ አገልግሉ። ለዚህስ አስተማርናችሁ፣ መከርናችሁ፣ አጥብቀን ለመናችሁ። የሚገርመኝ የምንጸልይላችሁም ለዚህ ነው አለ። ምን ለመሆን? የሚገባን ኑሮ ለሱ እንድትኖሩ፣ የሚገባን አገልግሎት እንድታገለግሉት፣ ከደረጃ በታች እንዳትወርዱ ማለት ነው። ታውቃላችሁ ጳውሎስ 4 ሐዋርያዊ ጸሎትን ይጸልያው። በእነዚህ ሁሉ 13 መልእክቱ 4 ጸሎት። ከነዚህ 4 ጸሎት ውስጥ አንዱ ይሄኛው ጸሎቱ ነው። ኤፌሶን 1 ላይ የጥበብና የመገለጥ መንፈስ እንዲሰጣቸው ጸለየ። እዛው ኤፌሶን 3 ደግሞ በውስጥ ሰውነታቸው እንዲጠነክሩ። ፊልጵስዩስ 1 ላይ ደግሞ በእውቀት እንዲያድጉ። 4 ሐዋርያዊ ጸሎት። 4ኛው ግን የምንጸልየው ማለት ለጌታ እንደሚገባ ትኖሩ ዘንድ። ምን አይነት ትኩረት ቢሰጥበት ነው? 3ቱ ላይ ይናልና 4ኛው የምጸልየው አለ። ለእናንተ የምጸልየው፣ የምመክራችሁ፣ የማስተምራችሁ፣ አጥብቄ ደግሞ የምለምናችሁ ለእግዚአብሔር የሚገባ ኑሮ እንድትኖሩ፣ ለዚህ አምላክ የሚገባውን አይነት አገልግሎት እንድታገለግሉ። በመካከላቸው ብርቱ ነገር እየተከናወነ እንኳን ለተከናወነው ለዛ ብርቱ ነገር ምላሽ ሳትሰጡ ላከናወነው ለእርሱ አምላክ ግን የሚገባን ምላሽ ለእግዚአብሔር እንድትኖሩ እጸልያለሁ አለ። ምን ማለት ነው? እንደ ልባችሁ እንዳትኖሩ፣ የሚገባን ኑሮ እንድትኖሩ፣ አካሄዳችሁ በፊቱ ያማረ እንዲሆን፣ የተሰጣችሁ ይህ ጸጋ ላይ ብቻ በመደገፍ እንድትመላለሱ ለዚህ እጸልያለሁ አለ። እንዴት እንደሚገባ መኖር፣ እንዴት እንደሚገባ ማገልገል እንዳለብን በ3 ተግባራት ገለጽኩት። ከሁለተኛ ጢሞቴዎስ ምዕራፍ 2 አንፃር እንዴት እንደሚገባ እንድንኖር፣ እንዴት እንደሚገባ ደግሞ እንድናገለግል የመጀመሪያው ትኩረትን በመስጠት፣ ሁለተኛው በመገዛት ወይም በመታዘዝ፣ ሶስተኛው በታታሪነት። ከሁለተኛ ጢሞቴዎስ ምዕራፍ 2 አንፃር ጳውሎስ ጢሞቴዎስን እንዴት መኖርና እንዴት ማገልገል እንዳለበት ሲነግረው ከነዚህ 3 ተግባራት አንፃር ነገረው። እንዲህም አለው፣ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ መከራን ከኛ ጋር ተቀበል አለው። ከዛስ በውትድርና የሚያገለግል ሰው አዛዡን ለማስደሰት እንደሚኖር፣ በራሱ ነገር በራሱ ጉዳይ እንደማይጠላለፍ እንደዛሁን። ምን ማለት ነው?
በወታደርና በበጎ ወታደር መካከል ልዩነት አለ። በጎ ወታደር ማለት በፍጹም ልብ ለአዛዡ የተሰጠ ማለት ነው። ታማኝ የሆነ እንደ በጎ ወታደር ይለዋል። እንደ ኖርማል ወታደር አይደለም። ምን እያለው ነው? ወታደር በሚመችም በማይመችም በየትኛውም የህይወቱ ምዕራፍ ውስጥ ሆኖ የመኖሩ ምክንያት አዛዡ እንደሆነለት የሚወጣውም የሚገባውም ለአዛዡ ፊት ሲል ለተሰጠው ተልእኮ ሲል ከእርሱ የተነሳ ስለሆነ ለአፍታም በራሱ ጉዳይ አይጠላለፍም። ምን ማለት ነው? የትኩረት ማዕከሉ አዛዡ ነው። ሌላ የሚጠላለፍበት ትኩረቱን የሚሰርቀው ነገር አያስተናግድም። ትኩረቱ በአምላኩ የተያዘ ነው። ወታደር በደከመው በበረታም ጊዜ በሚችልም በማይችልበትም ሁኔታ በምሽግም በተገለጠ ስፍራም ቢሆን ጠላቶች ቢከቡትም ባይከቡትም እንደሚሞት እንኳን እያወቀ ለአዛዡ ደስታ ይኖራል። ለአዛዡ ቅድሚያ ይሰጣል። ለራሱ የሚያስፈልገው ነገር እያለ እንኳን የትኩረት ማዕከሉ የሚሰረቅበት ሁኔታዎች ቢመቻቹ እንኳን የትኩረት ማዕከሉ ያዛዡ የጌታው ፊት ላይ ተተከለ። ጢሞቴዎስ ሆይ አንተም ልክ እንዲሁን የትኩረት ማዕከልን ጌታ ይውሰድብህ። የምትኖርለትና የምታገለግለው ይሄ አምላክ ትኩረትህን ይውሰድብህ። እንዳትጠላለፍ በራስ ጉዳይ ትኩረትህ አይሰረቅ። የሚያስፈልግህም ነገር እያለ በሚመችም በማይመችም በሳቅም በሐዘንም ወቅት በየትኛውም ልክ ግን የምትኖርለት ፊት አለ። ለአምላክ ፊት ኑር። ከሱ የተነሳ ውጣ፣ ከሱ የተነሳ ግባ። ለሱ ደስታ ተንቀሳቀስ። በጎ ወታደር ለአዛዡ ደስታ እንደሚኖር እሱ የሚያስደስተው ነገር ቢመጣ እንኳን ቅድሚያ የአዛዡን ፊት እንደሚያይ በምንም ነገር እንዳትጠላለፍ የትኩረት ማዕከልህን አዛዡ ጌታ ይሁንልህ በማለት ጢሞቴዎስ የትኩረት ማዕከሉን አምላክ እንዲወስድበት በመውጣት የመግባት መርህ በሚያገኘውና በሚያጣው በሚያስተናግደውና ደግሞ በሚተው ማንኛውም ነገር እንዳይጠላለፍ የትኩረት ማዕከሉ ኢየሱስ ላይ እንዲያደርግ አሳሰበው። የትኩረት ማዕከል እርሱ ላይ ሲሆን እንዴት እንደሚገባ እንድትኖር እንዴት ለሱ ደስታ እንደምትወጣና እንደምትገባ ታውቃለህ በማለት ነገረው። ሁለተኛ እንዲህ አለው፣ በውድድር ላይ ያለ አለው የውድድሩን ሕግ ጠንቅቆ ካላወቀ ለውድድሩ ሕግ ካልተገዛ ሽልማትን አያገኝም አለው። ምን ሊለው ነው? የክርስትና የህይወት ጉዞ ታውቃላችሁ። በስፖርታዊ እንቅስቃሴ ከሆነስ በሩጫ ተመስሏል። አንደኛ ቆሮንቶስ 9:24 በዚህ ተመስሏል። እና በዚህ ውድድር ላይ አንድ ተወዳዳሪ የመጀመሪያ ግቡ ማሸነፍ ሳይሆን አለው የውድድር ሕግን ጠንቅቆ በማወቅ ላወቀው ሕግ ደግሞ በመገዛትና በመታዘዝ ውድድሩን ማድረግ ነው። አንድ ትርጉም ሁለተኛ ጢሞቴዎስ ይህንን ሐሳብ ሲያብራራው በውድድሩ ላይ የተገኘ ሯጭ ውድድሩን ቢያሸንፍ እንኳን ነገር ግን ለውድድሩ ሕግ ተገዢ ካልሆነ ታዛዥ ካልሆነ ሽልማቱን እንደማያገኝ አለ። አሸንፏል እኮ ግን የውድድሩን ሕግ ባለማወቁ የውድድሩን ሕግ አውቆ ደግሞ ባለመታዘዙ ባለመገዛቱ ምክንያት ቢያሸንፍም
ነገር ግን ሽልማቱን አያገኝም አለ። ጢሞቴዎስን ምን እያለው ነው ጳውሎስ? የምትገዛለትና የምታዘዘው የአምላክ ቃል አለህ። በዚህ የመንፈሳዊ ህይወትህ አገልግሎት ጭምር በዚህ ጉዞ የተገዛለት እውነት አለ። ይሄ መንፈሳዊ ህይወት ይሄ አገልግሎት በመገዛትና በመታዘዝ የምትኖረው ነው። የምትታዘዘው የምትገዛውም ደግሞ የእግዚአብሔር ቃል ይባላል። ለዚህ ቃል ተገዢ ሁን። ማገልገል አይደለም የመጀመሪያ ግብ። የሆነ ቦታ ደርሶ ሽልማትን መቀበል አይደለም የመጀመሪያ ድል። የመጀመሪያ ድል የህጉን ቃል በማወቅ ላወቅነው ህግ ቃል ደግሞ ተገዢና በመታዘዝ ውድድሩ ላይ መገኘት። መጀመሪያ እንዳልኳችሁ እንደ ልባቸው የሚኖሩ በመጽሐፍ ቅዱስ ላይ የተገለጡ የሚያገለግሉ አሉ። እንደ ልባቸው የሚኖሩም አሉ ከቃሉ እየጠቀሱ ነገር ግን ለቃሉ የማይገዙ ለቃሉ የማይታዘዙ የእግዚአብሔር ቃል የሚፈልገውን የህይወት ኳሊቲ የማይሰጡ። ምን ልል ነው? ማገልገል የመጀመሪያ ግብ አይደለም። የሆነ ሽልማት ማግኘት የመጀመሪያ ግብ አይደለም። ሮጦ የሚያሸንፉም አሉ። ግን የውድድሩን የህግ ባለማወቅ ደግሞም ለዛ ተገዢ ባለመሆን ዲስኳሊፋይድ እንደሚሆኑ ቢበጥሱም ግን እንደማይሸለም። መሸለም አይደለም የመጀመሪያ ስኬት። ጢሞቴዎስ ሆይ ለእግዚአብሔር ቃል ታዘዝ አለው። ለዚህ ቃል ተገዢ ሁን። ያኔ ውድድሩን እንዴት እንድታሸንፍ ታውቃለህ። ከዛስ ሽልማቱ ይጠብቃል። አንደኛ ቆሮንቶስ ምዕራፍ 9:24 ላይ የሚናገረው ይሄንን ነው። ሁሉ ቢሮጡ ሁሉም አሸናፊ ናቸው። በምድር እንደተመሰለው ሩጫ አንድ ሰው ብቻ የሚያሸንፍበት አይደለም የክርስትና ጉዞ። ሁላችንም በተሰጠን ሩጫ ልክ በመሮጥ እናሸንፋለን። እንዴት? የእግዚአብሔርን ቃል በማወቅ ላወቅነው ለእግዚአብሔር ቃል ደግሞ ተገቢ ምላሽ በመስጠት በመታዘዝ ደግሞ በመገዛት። ጢሞቴዎስ ሆይ በውድድር ላይ ያለ የውድድሩን ህግ ጠንቅቆ በማወቅ ሊወዳደር እንደሚገባው በክርስትና ህይወትህም በዚህ ጉዞ የእግዚአብሔርን ቃል በማወቅ ላወቅከው ቃል ደግሞ ተገቢውን ምላሽ በመስጠት ህይወትህን ምራ፣ አገልግሎትህን ምራ በማለት ሁለተኛ ተግባር ነገረው። ሶስተኛ ተግባር ገለጸ። ትጉህ ወይም ታታሪ ገበሬ ከዘራው የመጀመሪያውን ሰብል እንደሚቀበል እንደዛ ሁን። ምን ማለት ነው? ጨርሳለሁ ይሄን ብዬ። ገበሬ የመጀመሪያውን ለሱ የተገባውን የሚያገኘው በትጋቱ ልክ ነው፣ በታታሪነቱ ልክ ነው። መንፈሳዊ ህይወት ትጋት ይጠይቃል፣ ታታሪነት ይጠይቃል። አገልግሎት ራስን መተው፣ ራስን መካድ ይጠይቃል። የዕለት ተዕለት ትጉነትን ይጠይቃል። ገበሬ ምንም ያህል እጁ ላይ ብዙ ዘር ቢኖረው በትጋት ካልዘራው መዝራት ብቻ አይደለም፣ ወቅቱን እየጠበቀ ካልኮተኮተ ማረም ያለበትን ካላረመ ከሰብሉ እንደማይበላ እጁ ላይ ዘር ስላለ አይደለም የሚበላው፣ ትጉ ስለሆነ ነው የሚበላው። ምን ማለት ነው? ጳውሎስ ጢሞቴዎስን ምን እያሳሰበው ነው? በመንፈሳዊ ህይወትህም ሆነ በአገልግሎት ፍሬያማና ውጤታማ የምትሆነው እጅ ላይ ያለውን በአግባቡ በታታሪነት ስትጠቀምበት ነው። መንፈሳዊ ዓለሞቻችን ላይ
ፍሬያማ ምን ሆነው እመኑኝ ታታሪ ስንሆን ነው። ታታሪነትና ትጋትን በራሳችን ላብ አይደለም። መጀመሪያ እንዳልኳችሁ በእግዚአብሔር ጸጋ ነው። ለአምላክ ጸጋ ብርቱ ምላሽ በመስጠት ፍሬያማ መሆን ይቻላል። ውጤታማ መሆን ይቻላል። ብዙ በመንፈሳዊ ህይወቶቻችን ፍሬያማነትን ያጣ ነው ወይም በአገልግሎት አገልጋዮች ውጤታማ ያልሆነው ለአምላክ ደስታ እየኖርን ያልሆነው እመኑኝ ታታሪነትን ከኛ ስለተወሰደብን። ብዙዎቻችን ለራሳችን ጉዳይ ላይ በጣም ትጉ ነን፣ ራሴን ጨምሮ በጣም ታታሪ ነን። ለአምላክ ጉዳይ ሲሆን ግን አዳካሚው ስለሚመጣ ቶሎ እጅ እንሰጣለን። አዳካሚው እንዳይዘን እኮ ነው ብርቱ ጸጋ የተሰጠን። ችግሩ ምንድነው? ለተሰጠን ጸጋ በቂ ምላሽ አለመስጠታችን። ከዚህ የተነሳ ታታሪነት ከኛ ተወሰደ። ጳውሎስ ጢሞቴዎስን እንዴት እንደሚገባ መኖር፣ እንዴት እንደሚገባ ማገልገል እንዳለበት በዚህ 3 ተግባራት ገለጠለት። ትኩረት ስጥ አለው። ለአምላክ ደስታ ትኩረትህን ስጥ። ሁለተኛስ ለዚሁ አምላክ ለቃሉ ማለት ነው ታዛዥ ሁን፣ ተገዢ ሁን። ደግሞስ ለተቀበልከው እውነት አምላክ በዚህ ምድር እንድትኖር ለፈለገበት ለዛ ዓላማ ትጉ ሁን። ይሄን ካደረክ እንዴት እንደሚገባ መኖር እንዳለብህ፣ እንዴት እንደሚገባ ማገልገል እንዳለብህ ታውቃለህ። ልጨርስ ነው። አምላክ ምን ፈለገ ከኛ? እንደ ልባችን እንዳንኖር ነው። በዚህ ዘመን ዳዊት በዛኛው ኪዳን ሆኖ የአምላክን የልብ ሐሳብ አገልግሎ እንዳንቀላፋ በዚህኛው ዘመንም የእግዚአብሔርን ልብ ኖረን እንድንጨርስ ካንቀላፋን የእግዚአብሔርን ጨርሰን የራሳችንን ጨርሰን የምናጽፍ ሳይሆን የእግዚአብሔርን ልብ ኖረው ጨረሱ፣ የእግዚአብሔርን ልብ አገለገሉ ተብሎ ማንቀላፋት እንዲሆንልን። ቀብር ስትሄዱ የቀብር ቃል ሆኗል። ይሄ እኮ እኔ በጣም ብዙ ሰው አውቃለሁ የሞተ እንደ ልቡ ኖሮ የቀብሩ ላይ ግን የተጻፈለት ልክ ሐዋርያት ሥራ 13 ላይ ያለው ለዳዊት የተጠቀሰው ቃል በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ። በእኛ ብቻ እኮ አይደለም፣ በአሕዛብ መካከል እንኳን የአሕዛብ መቃብር ሰፈራ ሂዱ፣ በእውነት ጥቅሶቹን እስኪ አንብቡ። እንደ ልቡ የኖረውን እንደሚገባ ኖሮ እንዳለፈ ተጻፈለት። በእኛ እንዲህ አይሆንም። አካሄዳችን ያማረ ይሆናል። እንዲህ እንደው እንደ ታናሽ ወንድም እንዲህ ልባርካችሁ፣ አካሄዳችሁ በፊቱ ያማረ ይሆንላችሁ። አዶንያስ ሰለሞን ይገድለኛል ብሎ በሰጋ ጊዜ ሰለሞን አዶንያስን እንዲህ አለው፣ አካሄድህን ካሳመርክ አለው ቃል በቃል ባንተ ላይ አንዳች የሚሆንብህ የለም። ማንም እጁን አያነሳብህም፣ ምንምም አትሆንም። ምን ከሆንክ አካሄድህን ካሳመርክ አለው። አንደኛ ዜና ምዕራፍ 2 እግዚአብሔር አካሄዳችሁን ይባርክላችሁ፣ በፊቱ ያማረ አካሄድ ይሁንላችሁ። ከኖርን እንደ ልባችን ኖረን ሳይሆን እንደ ልባችን አገልግለን ሳይሆን እንደ ልቡ ኖረን የሚመጥነውንና የሚገባውን ኑሮ በፊቱ የሚቀበለውን አይነት መስዋዕት በማቅረብ ህይወትም አገልግሎትም በፊቱ መስዋዕት ስለሆነ እግዚአብሔር እንዲህ አላቸው፣ ስለምን ይመስልሃል በመንገድህ አለው። እስራኤልን ሲወክል በሙሴ በኩል በመንገድህ ስትደክም አማሌቅ ያደረገብህን አስታውስ አለው። ከኋላ ዝለው የነበሩትን አማሌቅ ገደላቸው። የሚደንቀኝ ቃል ዘዳግም 25
አማሌቅ ደርሶ የገደላቸው የደከሙትን አይደለም። ክርስትና ላይ መድከም አለ። የደከመ ሁሉ አይዋጥም። ከድካም የተነሳ ግን የዛለ ይዋጣል። ምን ማለት ነው? ድካምን ሁልጊዜ ኤክስፒሪየንስ የሚያደርግ ሰው፣ መድከምን እንደ ትክክል የሚቆጥር መውደቅ እኮ አለ፣ ግን ወድቆ ለመቅረት የሚኖር አለ። ከወደቀበት እንደ ዳዊት ለመነሳት ሳይሆን ወድቆ መቅረት የሚፈልጋል። የዳዊት ኳሊቲ ታውቃላችሁ። ዳዊት በዘመኑ ሳኦል እንኳን እንደ ዳዊት ያንን ኃጢአት አልሰራም። ሳኦልና ዳዊት በእግዚአብሔር ፊት ቢመዘኑ ሳኦል እጅግ ጥቂት የሚባል ኃጢአትን የሰራው፣ ዳዊት ግን ክፉ የሚባል መቅደስ እንኳን እስካይሰራ ድረስ ባልንጀራውን ያስገደለ፣ በዝሙት የወደቀ፣ በዝሙት መውደቅ ብቻ እኮ አይደለም፣ መውደቅማ ኖርማል ነው። የደፈረ ዳዊት እኮ ደፍሮ ነው፣ አስገድዶ ነው የደፈረው። በጣም ክፉ ተግባርን ያደረገው ዳዊት ግን አምላክ ሳይሆን እንደ ልቤ ይለዋል። ለምን? መውደቅን ኤክስፒሪየንስ አያደርግም። መውደቁን ሲያቅ በአምላኩ ፊት ይንበረከካል። ለመነሳት ይጣጣራል እንጂ በመውደቁ አማካኝነት ለደስታው አይኖርም። አቤቱ ማረኝ ይላል። ያ ሰው አንተ ነህ ሲባል በእግዚአብሔር ፊት ይወድቃል። የሳኦል ግን የልብን ጥንካሬ ታውቃላችሁ። እየተነገረው እንኳን እግዚአብሔርን መጠበቅ የማይፈልግ፣ ልዩነቱ በእግዚአብሔር ፊት ያላቸው ልብ እንጂ የኃጢአት አይደለም። በኃጢአት ልዩነት ቢመዘን ዳዊት የከፋ አድርጓል። ምን ልላችሁ ነው? ድካም ያጋጥማል፣ መውደቅ ያጋጥማል። ነገር ግን ውድቀትና ድካምን አናበረታታም። አንሳኝ ብለን እንጮሃለን። ውድቀትንና ድካምን በእውነት የሚያበረታቱ መምህራን ካሉ በፍጹም ይቅርታ አትስሟቸው። የሚያነሳ አምላክ አለ እንጂ ውድቀትን የሚያበረታታ አምላክ የለም። ጳውሎስ እንደዚህ አለ፣ በፊታችሁ የተመላለስ ነው በምን አይነት ቅድስና፣ በምን አይነት ጽድቅ፣ ደግሞ በምን አይነት ያለ ነቀፋ እንደሆነ እግዚአብሔር ምስክር ነው አለ። እግዚአብሔር ብቻ አይደለም፣ እናንተ ራሳችሁ ምስክር ናችሁ። ሰማይ በሚመሰክረው ህይወት እግዚአብሔር ይባርካችሁ። ማለት አምላክ የሚፈልገው ይህንን ህይወት ነው። የተሰጠንም ልጁ ወደኛ የመጣውም ይህንን ህይወት እንድንኖር ነው። ስትደክሙ አማሌቅ መጣ አላቸው። ግን አማሌቅ የገደለው ማንን ነው? የደከሙትን አይደለም። ከኋላ ሆነው ግን የሚያዘግሙትን ገደላቸው። ለካ እንደሚገባ አለመኖር እንድናዘግም ያደርገናል። የሚያዘግም ደግሞ መንፈሳዊ ዓለሙ ይበላል። ምን ማለት ነው? ጠላት በቀላሉ ይዘዋል። ለጠላት ቅርብ ይሆናል። ብዙ ስቃይ፣ ብዙ መከራ ይደርስብናል። ክርስትና የሚያመጣው ሳይሆን ጠላት የሚያደርስብን ቅርብ ይሆናል። የደከሙት አልሞቱም፣ የዛሉት ግን ሞቱ። ምን ሆኖ ዛሉ? ስለሚያዘግሙ ከኋላ ሆነው ያዘግማሉ። ለምን አዘገሙ? ትኩረታቸው ተሰረቀ። ዘዳግም 25ን አንብቡት። የትኩረት ማዕከላቸው ከነርሱ ተወሰደ። ስለዚህ በራሳቸው ጉዳይ ሲጠላለፉ ከኋላ ቀሩ። ማዝገም ሲጀምሩ አማሌቅ ደረሰባቸው። ዕብራውያን 12 ምን ይላል? አዲሱ መደበኛ ትርጉም ትኩረት በማጣት ስለሚደርስባቸው ክስተት ሲነግራቸው ዝላችሁ ተስፋ እንዳትቆርጡ። አዲሱ መደበኛ ትርጉም 12ኛው ምዕራፍ ላይ መዛል ማዝገም ነው። ማዝገም ተስፋ አስቆራጭ ነው። ተስፋ የቆረጠ ማለት ተስፋ እንደሌለው መኖር ማለት ነው። ተስፋ የሌለው ነገ ማይታየው ለጠላት ቅርብ ይሆናል። እንደዛ እንዳትሆኑ እንደው እግዚአብሔር ዛሬ አካሄዳችንን ያሳምርልን። እንደ ልቡ እየተኖረ እንደ ልብ እየተደረገ መውጣት መግባት
ማገልገልም አለ። የመጨረሻ ሐሳቤ ነው። እግዚአብሔር ኢዩን እንደዚህ አለው፣ በፊቴ በልቤ ውስጥ ያለው አክዓብ ቤት ላይ እንዲፈጸም አክዓብ ቤት ላይ እንዲሆን የፈለኩትን በልቤ ያለውን አደረግካለሁ። አይገርምም? እንደዚህ መባረክ በእኔ ልብ ያለውን አለው እግዚአብሔር። አክዓብ ቤት ላይ ከኤልያስ ዘመን ጀምሮ እንዲሆን የፈለኩት በአክዓብ ቤት እንዲፈጸም በአክዓብ ቤተሰብ እንዲሆን በኤልሳ የተገባው የአክዓብ 70 የቀሩት ቤተሰብ ሁሉ እንዲገደሉ የፈለኩትን ያንን ሐሳብ በልቤ ያለውን ፈጸምክ። አንተ ነው ያደረከው፣ የልቤን መሻት ነው ያደረከው አለው። ከዚህም የተነሳ በእስራኤል ዙፋን ላይ እስከ 4 ትውልድ ይቀጥላል አለው። ነገር ግን አለው ለእኔ አልተጠነቀቅም። ምን ማለቱ ነው? እግዚአብሔር እስራኤልን ካሳተው ከኢዮርብዓም አራክም ነበር አለው። ዋው! የልቤን እየፈጸምክ ያሰብኩትን ሐሳብ እያደረክ ነገር ግን እንደ ልብ ነበር የምታደርገው። ምን ማለት ነው? ለእኔ ባለመጠንቀቅ እስራኤልን ሙሉ ካሳተው ከኢዮርብዓም ኃጢአት ባለመራቅ ነበር የምታገለግለኝ። ከኃጢአት ባለመራቅ ነበር የምትፈጽመው፣ የምትኖረው፣ የምትወጣው፣ የምትገባው። ከዚህ የተነሳ ገድብሃለሁ አለው። ስለገባሁት ኪዳን ስል ግን 4 ትውልድ ድረስ ይሄድልሃል። ከ4 ትውልድ በኋላ ግን አትቀጥልም። ለካ ሳይርቁም ማገልገል አለ። እግዚአብሔር ከማይከብርበት ጥሪን መኖር አለ። ለካ እግዚአብሔር ከባረከን በሚርቅ አይነት ህይወት ከኃጢአት በመራቅ ከዓለማዊ ሲስተም በመራቅ እግዚአብሔር ደስ ከማይሰኝበት እንደ ልባችን በመኖር ሳይሆን የሚገባውን በመኖር እግዚአብሔር ከባረከን በዚህ ይባርከን። ቅድም ዴቪ ያስመለከው መዝሙር እዛው ነው የነካኝ። ዝም የማያሰኝ ብዙ ምክንያት ታውቃላችሁ። የሚገባው ኑሮ እንድንኖር የሚያደርግን ብዙ ምክንያት አለ። የየዕለት ምልልሶቻችን እንኳን ለእርሱ የሚገባን ህይወት መስጠት ያስችላሉ። ግን የየዕለቱን ትተን እንኳን የዚህ ምድሩን ትተን እንኳን ዘላለም ተሰርቶልናል እኮ። የሚገባ እንድንኖር የሚያደርግ የሚመጥነውን አገልግሎት እንድንኖርነትና እንድናገለግለው የሚያደርግ ዋስትና ተሰጥቶናል። የምድሩ ጥያቄ እንኳን ቢቀር አምላካችን ለምድሩም አይታማም። ግን እሱ እንኳን ቢቀር ዘላለም ተውቦልናል እኮ። ነፍስ ተሰጥቶናል እኮ። እግዚአብሔር አብ ልጁን ቀጥቶበታል እኮ። ስለምን ተውከኝ ብሎ የጮህበት ክርስትና እኮ ነው። ተውከኝ ወደ ታች ዝቅ ቢል ይከተሉት የነበሩት የተዉት። አባቴ አይተወኝም ብሎ ሲናገር የነበረ ያ መሲህ የተጨነቀበት እውነት እኮ ነው ክርስትና። የተጨነቀበት ብቻ አይደለም፣ እየቻለ ዝም ያለበት። ኢሳይያስ እንዳለው እንደሚታረድ በግ የተነዳበት እኮ ነው። የዙፋን ካባውን አውልቆ ሲመጣ ሄሮድስ ካባውን ሰጥቶ የተሳለቀበት ከወታደሮቹ ጋር የሳቀበት እኮ ነው ክርስትና። የሚገባቸው ይሄ ነው ብሎ ለኛ የኖረልን፣ የሚመጥናቸው በዚህ የህይወት ልክ ነው ብሎ ሰማይ ዝቅ ያለበት፣ አባት ልጁ ላይ የመጨከን ባህሪ ኖሮት ሳይሆን ስለኛ ሲል የጨከነበት። ጨካኝ ሆኖ አይደለም፣ ለኛ ራርቶ ልጁ ላይ ጨከነ። እርሱም ስለምን ተውከኛል?
ታውቃላችሁ። ኢየሱስ የተተወው መስቀል ላይ ሲወጣ አይደለም። ኑ እንጸልይ ብሎ ያቺ ከባድ ሌሊት አለች አይደል? ብርቱ ጸሎት ጸለየ የሚልበት ሉቃስ 22 ብርቱ ጸሎት የጸለየበት ያቺ ብርቱ ጸሎት ያስፈልገው ኃጢአትን እየተሸከመ የነበረበት ሰዓት፣ ኃጢአትን የሚሸከምበት ያ ሰዓት ከማንነቱ ውጪ ነውና ያቺ ሰዓት ላይ እግዚአብሔር አብ ኃጢአትን የማየት አቅም ስለሌለው ተወው። ኢየሱስ ብቻውን የተሸከመበት ክርስትና ይሄ ነው። ከዚህ የተነሳ ነው ተጨንቆ ሐዋርያትን በጸሎት ይተባበሩት ዘንድ የጠየቃቸው ያለ አምላክ ሕልውና ያለ አባቱ ፕሬዘንስ መኖር ስለማይችል ያ ፕሬዘንስ እየተወሰደ ያለበት ሰዓት የተሸከመው የሰማይ ፕሮግራም ሊከናወን ኃጢአትን እየተሸከመ ያለበት ሰዓት በመጨረሻ ታውከኝ ብሎ ነፍሱን የሰጠበት እውነት ክርስትና ይሄ ነው። ተገብቶን ሳይሆን ሰማይ ይገባቸዋል ብሎ ዋጋ የተመነለት እሱ በዚህ ልክ ከተመነ በተሰጠን የሚገባ ኑሮ በመኖር በተሰጠን ጸጋ የሚገባውን ልክ ለእርሱ መስዋዕትን በማቅረብ የሚመጥነውን እግዚአብሔር በዚህ ይባርከን።